ዳግማዊት አቤት አሜን የሚባል ታውቂያለሽ? ልጄ ናት። ያንቺ ልጅ ሁለተኛ ልጅሽ። እነዚህ ልጆች ነው ለባለቤትሽ ትተሽ የምትሄጂው? አንድ ሲሳይ የሚባል ሰው አየሁ። ባለቤቴ ቆይ ባለቤትሽ ማን ነው? ሲሳይ ሲሳይ አስጠጋልኝ። ማዘር አቤት ያንቺ ስምሽ አይመችም። አው የማይመቸው ኦድንግል ነው። ኦድንግል አቤት እግዚኦ አቤት ታማሳዴ ሊና ኖባሪ ደስያኖ በስመ አብ በጌታ በይ ማንም አይጠራው ምን ይሄን ስም? አው ማንም አይጠራው። ማን ነው ስምሽ? ኦድንግል ኦድንግል ኢየሱስ ስም ጆሆን ያሊነ ካኖሲያዳ። ይሄ ኦርቶዶክስ ፋሚሊ ያለው አባቴ ነው ያወጡት። አባትሽ ነው ያወጡት በኦርቶዶክስ። እሱን እያየው አባት ወሊ ነው ወሊ ጃንያ ኮማራዲኖ ሳሎ በኢየሱስም ጠላት ነገሮችሽን ሁሉ አስሯል። አው የሚገርመው ባርኮሻል። ልጅ የልጅ ልጅ ምናምን ሰጥቶሻል። ግን ሁሉም የታሰሩ ናቸው። አሁን ይፈታል። አሜን አሜን አሜን። ኢየሱስ የአባትሽ አባት ተሾመ ነው? አው ወሌቶ የባለቤትሽ አባት ተሾመ ነው? ሳቀች። ማንም አያውቀውም ብዬ ነበር። ምክንያቱም ኦድንግል ማን ስም ራሱ ብሎ ጌታ ቢሰጥ ራሱ ማንም አያምንም። እኔ ግን ጌታዬ ስላለማመደኝ ክርስቶስ ቶሎ ከተነሳልኝ፣ አንደኛ የምትሰራውን ስራ ጠላት አስቁመዋል። ትሰራ የነበረው ድርጅት ውስጥ የውጪ ድርጅት ውስጥ ሹፌር ነህ። ከስራ ከተባረርክ ሰኞ ዕለት ነው። ነገሮችን ሁሉ ጠላት አበላሽቶ ሊያዋርድ ተዘጋጅቷል። 3 ሰው በሞት ለመውሰድ ጠላት ሐዘንን እና ሞትን ደግሶ ያለው አንተ ነህ። ከስራ ከተባረርክ መቼ ነው? ሰኞ። ምንድነው የምትሰራው? ሹፌር። አንተና ያለው ዳዊት የሚባል ልጅ ያለው ትልቁ ልጅ። ሁለተኛ ያለው አቤኒዘር የሚባል ያለው ሃሌሉያ ማባሩ ነው። ጠላት ያዘጋጀውን የሞትን ድግስ እግዚአብሔር ዛሬ ገለበጠ። አሜን። አይዞ አሜን። ሰላም ነው አባቴ? ሰላም። ሁሉ መልካም በጎ ነው። ያንተ ጥያቄ አንደኛ ጤና ነው፣ ሁለተኛ ትዳር ነው። ትዳር ማለት የመጀመሪያውን ትዳርን ጠላት በሞት ወስዶታል። አሁን ለማግባት የትኛዋቱን ግራ የተጋባ ነው። እውነት ነው። ልጅ በመንገድ እየሄደ ሊቢያ ላይ ታስሮ ነው ያለው። በመንገድ እየሄደ ታስሮ ነው ያለው። አንተ ነህ? እኔ ነኝ። 3 ልጅ ነው ያለ? አዎ። ሜላት የምትባል ያለው ሁለተኛ ልጅ ነች። ሁለተኛ የመጀመሪያ ልጅ ነው ታስሮ ያለው? አዎ። ጠላት 2 ዓመት መንገድ ላይ ያሰቃየው። ኢየሱስ እየገረፉት እያስጨነቁት ነው። አዎ። አንተ ለራስህ የሌለህን ገንዘብ 1,200,000 አምጣ እያሉ። አዎ። እሱን ለማስለቀቅ አትሰጥም፣ በነፃ ይወጣል። አሜን አሜን። እዚህ እየጸለይኩ ሊቢያ ያለው ሊቢያ ደግሞ እያየው እዚህ እያየው ወላይታ ያለው ወላይታ እያየው አንተን እያየው መርክኔ የሚል ስም ያለው። አዎ የኔ ስም ነው። ናዳይኮ ማስቶናማ ዲያሎ ዛሬ ከታሰረበት አስፈታ ነው። አሜን። አንድ ሰው ለኔ ነው ያለ አሜን አይልም?
ዛሬ የመልካም አጋጣሚ ቀን ነው። ሩትም እና ቦዔዝም እርሻው ላይ ተገናኙ። አረ ሰው ሃሌሉያ! ዛሬ የስምሽ መቀየር በአጋጣሚ አይደለም። እግዚአብሔር አጋጣሚ እንጂ አጋጣሚ አምላክ አይደለም። እየሰማችሁ ነው? ሃሌሉያ! ሩትና ንጉሱ ቦዔዝ ተገናኙ እርሻው ላይ። አረ ሰው የለማ። ሃሌሉያ! ዛሬ ከነገራችሁ ጋር ትገናኛላችሁ። ኢየሱስ ሲተነሽልኝ ሁሉ ሰላም ሰላም። እዚህ መተሽ ታውቂያለሽ? አላቅም። ዛሬ ነው የመጣሽው? አዎ። ከመምጣትሽ በፊት እግዚአብሔር በራእይ ምን አሳየሽ? ህልም አየሁ። አንተን አየሁ። ህልም አየሽ? አዎ። ከዛስ? መጣሁ። ተነስተሽ አድራሻህን አጠያየኩኝና በቲክቶክ በምናምን አለ ሲሉኝ ሁሉ በዛ ዙሬ እንትን አየሁ። ዛሬ ሌሊት ተነስቼ መጣሁ ወደዚህ። ዋው! እግዚአብሔር ስላሳየሽና ስለነገረሽ ነው የመጣሽው። አዎ። አላችሁ ወይ? ለስንት ነው የመጣችሁት? ሁለቱን። ቆምልኝ እስቲ። ያንቺ ጭንቀት ምንም አይደለም። ያንቺ ጭንቀት እግዚአብሔር ልጆችሽን እንዲያስወርስሽ ብቻ ነው። እውነት ነው። ምን እንዲያረግ? ልጆቼን እንዲወርስ፣ ልጆችሽን እንዲያስወርስሽ ነው። እውነት ነው። ያንቺ ደግሞ ጥያቄ እግዚአብሔር እንዲያሳርፍሽ ነው። እውነት ነው። አሁን ስትታይ የደላት፣ ስትታይ የተመቻት፣ ስትታይ ነገር የቀናላት፣ ግን ጠላት ከእግዚአብሔር ሐሳብ ሊያወጣሽና ከሀገር ሊያጠፋሽ ነው። እውነት ነው። ቤትሽን አስትቶ እውነት ነው። በቃ ምንም ኦሬዲ አንቺ እዚህ የለሽም፣ ስጋሽ ነው ያለው። እዚህ መጥቼ መልስ ካልሰጠኸኝ ትኬት ቆርጬ ለመውጣት ቤትሽን ልጆችሽን ትተሽ ለባለቤቴ ትቼ አትሄጂም አለኝ ጌታ። አሜን። አሜን። ለሁለት ነው ሌሊት ተነስታችሁ የመጣችሁት? እኔ ደወልኩላት ማለት ሮብለታ በጣም ውስጤን እንትን አደረገኝና እዛ ደውዬ ስልክ ትኬት እንዲልኩልኝ ውስጤ በጣም እንትን አደረገ። ከዛ ለመሄድ ብቻ በቃ ምክንያቱም ጌታ ቁጭ በይ ነው የሚልሽ። አሜን። ካንቺ ጋር እሆናለሁ፣ አሜን፣ ጠብቂኝ ይልሻል። አሜን። በደንብ ስሙኝ። እግዚአብሔር ከማ ጋር ትሆናለህ ብዬ ጌታን ስጠይቀው ከዳግማዊት ጋር አለኝ። አሜን። እውነት ነው። አሜን። ታውቂያታለሽ? ራሴ ነኝ። ራሴ ነኝ። ዳግማዊት አቤት። አሜን የሚባል ታውቂያለሽ? ልጄ ናት። ያንቺ ልጅ ሁለተኛ ልጅሽ። እነዚህ ልጆች ነው ለባለቤትሽ ትተሽ የምትሄጂው? አንድ ሲሳይ የሚባል ሰው አየሁ። ባለቤቴ ቆይ ባለቤትሽ ማን ነው? ሲሳይ። ሲሳይ አስጠጋልኝ። ማዘር አቤት። ያንቺ ስምሽ አይመችም። አዎ። የማይመቸው ኦድንግል ነው። ኦድንግል። አቤት እግዚኦ። አቤት። ታማሳዴ ሊና ኖ ባሪዶ ሲያዶ በስመ አብ በጌታ ማንም አይጠራው። ምን ይሄን ስም? አዎ ማንም አይጠራው። ማን ነው ስምሽ? ኦድንግል። ኦድንግል። በኢየሱስ ስም ጆሆን ያሊነ ካኖሲያዳ አፏን ያዘችው። በኢየሱስ ክርስቶስ። ይሄ ኦርቶዶክስ ፋሚሊ ያለው አባቴን ያወጡት። አባትሽ ነው ያወጡት በኦርቶዶክስን። እሱን እያየው አባት ወሊ ነው ወሊ ጃንያ ኮማ ራዲኖ ሳሎ በኢየሱስም አቤት አባ አገኘን። ዋ
ትሰሪያለሽ፣ ትለፊያለሽ፣ ትደክሚያለሽ። በቃ የለም ጠላት ነገሮችሽን ሁሉ አስሯል። አዎ የሚገርመው ባርኮሻል፣ ልጅ የልጅ ልጅ ምናምን ሰጥቶሻል። ግን ሁሉም የታሰሩ ናቸው። አሁን ይፈታል። አሜን አሜን አሜን። ኢየሱስ የአባትሽ አባት ተሾመ ነው? አዎ ወሌ የባለቤትሽ አባት ተሾመ ነው? ሳቀችው። እኔ ስሟን ማንም አያውቀውም ብዬ ነበር። ምክንያቱም ኦድንግል ማን ስም ራሱ ብሎ ጌታ ቢሰጥ ራሱ ማንም አያምንም። እኔ ግን ጌታዬ ስላለማመደኝ አሜን አትልም? በደንቡ ሰድ አሜን ብላ ተነሽ። ምንድን ያልሽው? አሁን ያልሽው ምንድን ነው? ተነሽ ስልሽ በኢየሱስ ስም። ለምንድን ነው በኢየሱስ ስም ያልሽው? አስደስቶሽ? አይውጭሽ። ይሄ ልጅ ታውቂያለሽ? ልጄ ነው። እርግጠኛ ነሽ? እውነት። ያንቺ ባለቤት ታደ ለሜሳ ነው? ለሜሳ። አቤት ሃሌሉያ። ተነስ። ታደ የለሜሳ ልጅ አቦማ ነው። አሜን ሃሌሉያ። ኧረ ሰው የለም እዚህ ቤት። አባ ኢየሱስ። ለምን አፍን ያስክ? እዛ ጋር ሲጠራ የሚከብድ ስም ነው እና የኔም ትንሽ ብዙ ሰው አያውቁም። ያንተም ስም በጣም አቦማ ተብሎ ራሱ እንባው መጣ። አያችሁ? ቆይ ማዘር፣ አሁን ለምሳሌ ሰው ሚስጥሩን ለሰው ሲያወጋው ማለት ሲነግረው ችግሩን የሚያማክረው ሰው የማዋዩሽ ግራ የሚያጋባ ነው። ማን ነው ስምሽ? እማዋይሽ። አረ ቅባት! ምን አለ አንድ ሰው ጮኸ አሜን ያለ። አሜን። አየኸኝ ዛሬ። አይዟችሁ። አሜን። ዛሬ እኮ የጉብኝታችሁ ቀን። ኧረ አሜን አሜን። ጠብቁኝ። አይዞህ አታልቅስ። አቦ አይዞህ። ለምን ታለቅሳለህ? አይዞህ። ዛሬ እኮ ዘርህ ሊያመልጥ ነው። አሜን። ቤተሰብህ ሊያመልጥ ነው። አሜን አትልም? አሜን። እስቲ ተነሺ። ሰላም ነው? ሰላም። ነይ ወደዚህ ውጪ። ለምሳሌ ቆይ የሚባል ስም አለ እንዴ? የአባቴ ስም ነው ቢክስ። የአባትሽ አባት ነው ይሄ ሰውዬ? መንግስቱ ማነው ስሙ? መንግስቱ። ሃሎ ሪያኔ ለባይቴኒያ ኖስታ ወይኔ የፊት አባት መንግስቱ፣ ልጅ ደግሞ ቤተልሔም። ቤተልሔም የማዋዩሽ ማለት እማማክርሽ ነው አይደል? ያንተ ስራ ምንድን ነው? አማካሪ። ኧረ እኔ ጋ ያለው ቅባት ውሰድ እዛ ጋር አሜን ብላ። አማካሪ ስራዎች ሁሉ ተዘግቷል። ትላንት የሚገርም ገንዘብ የሚገርም ብዙ ነገር ያለ ሰው አሁን ያለ ነገር ሁሉ ተመቷል። 3 ድርጅት አለ፣ 3ቱም የለም። አለ ለስሙ ስሙ አለ እንጂ ስራው የለም። ሁሉ ነገር ተዘግቶ ነው ያለው። ካንተ አባት አንድ አባት አየሁ። አንተን እያየሁ አባትን አያለሁ። አባትን የአባት አባት ደግሞ ስሙ ረግሞታል። ይሄ መርገም ነው ዋጋ እያስከፈለ ያለው። ቅን ሰው ነህ፣ ለሰዎች የምትኖር ሰው ነህ፣ በጎ የምታረግ መልሰ ግን ክፉ የሚደረግብህ። አንደኛ ፋይናንስ ነገሮች ሁሉ ታስረዋል። ሁለተኛ ጤና የለህም። ከየት ይመጣል ብዬ ስጠይቀው አባትየው የእሱ አባት አባቱን ረግቦታል። የረገመው ማን ነው? የአባቱ አባት ገብረ መድን የሚባል ሰው ገብረ መድን አያት ነው። አይዞ አያችሁ፣ አለቀሰ። ይሁን ይሄን የሚያክል ሰውዬ ጠላት እንዲያረገው
የኔ ጌታ ግን ቃል አለው። ከዚህ በኋላ ይበቀላል። ቫካስታ አይዞ መንግስቱ አታልቅስ። የተረገመው ማን ነው? አርያ ነው የተረገመው። አባት ነው። አባቴ አይዞ ቶሎ ከተነሳልኝ አንደኛ የምትሰራውን ስራ ጠላት አስቁመዋል። ትሰራ የነበረው ድርጅት ውስጥ የውጭ ድርጅት ውስጥ ሹፌር ነህ። ከስራ ከተባረርክ ሰኞ ዕለት ነው። ነገሮችን ሁሉ ጠላት አበላሽቶ ሊያዋርድ ተዘጋጅቷል። 3 ሰው በሞት ለመውሰድ ጠላት ሐዘንን እና ሞትን ደግሶ ያለው አንተ ነህ። ከስራ ከተባረርክ መቼ ነው? ሰኞ። ምንድነው የምትሰራው? ሹፌር። አንተና ያለው ዳዊት የሚባል ልጅ ያለው ትልቁ ልጅ ነው። ሁለተኛ ያለው አቤኒዘር የሚባል ያለው ሃሌሉያ ማባሩ ነው። ጠላት ያዘጋጀውን የሞትን ድግስ እግዚአብሔር ዛሬ ገለበጠ። አሜን። አይዞ አሜን። አታልቅስ። ሂድ እዛ ጋር ምን ውስጥ ነው የምትሰራው? ድርጅት ውስጥ ሹፌር ነበር። የምን ድርጅት? ዩኒሊቨር የሚባል ካምፓኒ የውጭ ካምፓኒ ትሰራ የነበረው። ሂድ እዛ ጋር አይዞ። እስቲ ተነሺ። አዎ ሰላም ነው? ደህና ነሽ? ደህና ነኝ። ሁሉ ሰላም? ያንቺ ቤተሰብ ሙስሊም ናቸው። ባለቤትሽ ያለው ውጭ ሀገር ነው፣ አሜሪካ ነው። ይሄ ሰውዬ የሚሰራው ውጭ ድርጅት ነው። ባለቤትሽ ካንቺ በፊት መጀመሪያ ልጅ አለው። ልጁ ታማ ሆስፒታል ነች። 3 ሰው ሰይጣን አሁንም ሊገድል ሞት ደግሶ አየው። ከጀመርሽ ኦልሞስት 10 ዓመት ምናምን ሆኖሻል። ካንቺ በፊት ግን የወለደው ልጅ አለው። ወደ አንቺ ለመምጣት አንዴ መጥቷል። ሁለተኛ ሊመጣ ሲል ልጁ ሆስፒታል ናት። ሊመጣ ሲል ሌላ በሽታ ነው፣ ምክንያት ነው። ባለቤትሽ ከዛ በኋላ ካንቺ ጋር ተገናኝቶ አያውቅም። የምትገናኙት በስልክ ብቻ ነው። እሺ ስሚኝ፣ ባለቤትሽ እንዳይመጣ ልጁንም ሊገድል እሱንም ሊገድል አንደኛ ባለቤትሽን አየው። ባለቤትሽን እያየው አንድ አባት ሰበቃ የሚባል ሰው አየው። አያቱን የሱ አያት ካሌብ ምንድን ነው ላንቺ? ባለቤቴ ደራርቱ የምትባል ታውቂያለሽ? ቤተሰብ ተስፋ ቆርጦ ሌላ አግቢ እያለሽ ነው። ከሱ ውጪ ደግሞ አላገባም ነው። እድሜ እየገፋ ነው። ምን ልሁን ትያለሽ? እግዚአብሔር አይበላሽም፣ ይስተካከላል። አሜን። ወደዚህ ውጪ እና ካማሪና ባስ ያደው አንድ እህት አለሽ። ጠላት ነገርሽን፣ ኑሮሽን፣ ሁሉ ነገርሽን በትኖታል። የዚች ልጅ ቤተሰብ አጠቃላይ ሙስሊም ናቸው። አንቺ ባለቤትሽ የነበረው ሙስሊም ነው። ያ መርገም አንቺን ያንከራታል፣ ልጆችሽን ያንከላታል። አንቺንም ሊያሳብድ የተደገመ ድግምት አንድ አባት አየው። ይሄን አባት እያየው የአባት ስም ይርጋለም የሚባል ስም እሰማለሁ። ይርጋለምን እያየው እንድታብድ የተሰራባት ድግምት ዱባይ ከተማ ያለው። ቶሎ ከተነሳሽ አንቺ ነሽ? አባቴ ነው ይርጋለም። አባትሽ ይርጋለም ነው? ምን አለሽ ዱባይ? እዛ ነው የምሰራው። ምትሰሪው ዱባይ ነው? ባለቤትሽ ምንድነው? ሙስሊም። ያንቺ ጭንቀት የልጅሽ ጤና ነው። ትሰሪያለሽ፣ ልጆችሽ ተንከራታች፣ አንቺ ተንከራታች። ለስንት ነው የመጣችሁት እዚህ? 2። እስቲ ቁሙልኝ። ከሷ ጋር ዝቅ ዞር አድርገው ማይኩን። ከሷ ጋር የመጣ ሰው አቅሻለሁ። አይ አታውቂ። እሱን ወጣ አድርገውሽ። ይኸውልሽ ሰውንስ ወይስ እግዚአብሔርን ደስ ላሰኛለ ጳውሎስ? እግዚአብሔርን። ስለዚህ ሰውን ደስ ባሰኝ የእግዚአብሔር ባሪያ ባልሆንኩ ጌታን ባላወቅኩት ይላል አዲሱ ትርጉም። የእሱ ባልሆንኩ እሱን ባላወቅኩት ይሻለኛል። እሱ የመጀመሪያ ልጅሽ ነው? አብርሃም የሚባል ታውቂያለሽ? ልጄ ነው እሱ ነው። ቻማ
አላባዱሬ የዚህ ልጅ አባት ካሊድ ነው። አዎ ይኸው ሰማይ ምድር ቢሰነጠቅ ከእግዚአብሔር የሚበልጥ ነገር የለም። አሜን አሜን አምናለሁ። አቅሻለሁ። አታውቀኝም። ዛሬ ገና ነው የመጣሁት። ዛሬ ነው የመጣሽው? እሱንስ አውቀዋለሁ። አታውቀው። እዚህ ስማችሁን የነገራችሁ ሰው አለ? በፍጹም በእግዚአብሔር ፊት በእግዚአብሔር ፊት? አዎ በፍጹም ታይ ማንንም አያውቀንም። እኔንስ ለኔ አልነገርሽኝ? መጀመሪያ ጊዜ ታይ በእውነት ማን ነገረኝ? ለኔ ጌታ። ይሄን የሚነግረኝ እግዚአብሔር ያንቺን ህይወት ዋስትና አይወስድም? ይወስድ። የልጅሽን አይወስድም? ይወስድ። አላችሁ ወይ? ነይ ውጪሽ። የወይን እሸት ታውቂያለሽ? አዎ እኔ ማን ነው ስምሽ? የወይን እሸት። አሜን። ናስቲ ሰላም ነው ማዘር? ሰላም እግዚአብሔር ይመስገን። እንደምን አለሽ? እግዚአብሔር ይመስገን። ደህና ነሽ ወይ? ደህና ነኝ እግዚአብሔር። የታሰርሽበትን ገመድ እግዚአብሔር ከእግሪሽ ሲበጥስ አያለሁ። አሜን አሜን ሃሌሉያ። አንቺን እያየው አንድ ሰው ያለው አንድ ሰው እያየው ከዛ ደግሞ አባት አይና ደግሞ አባት ሌላ አያት ያደታ የሚባል ያለው። አዎ የአባቴ አባት አያትሽ? አዎ በኢየሱስ ስም የያደታ የልጅ ልጅ ሜሪ ናታ? አዎ ራሴ ነኝ። ጃማ ሃሎ ቤታ ሱካ ማህደን ሊኖን ታራኪያ ዶባ ትመለከታለህ። ዳይካማሱ ይባረክ። ምን አለ አንድ ሰው አሜን ቢል። አሜን። ዛሬ የብዙ ሰዎች ታሪክ አሁን ይቀየራል። ምን ይሆናል? ጨምርና ተናገር። አትም የብዙ ሰዎች ታሪክ አሁን ይቀየራል። ምን አለ በሎት? ቃል አለ። እየጨመርክ ትሄዳለህ። ምን አለ? ቃል አለ። በጠላቶች መካከል ታይላለህ። ምን አለ? ቃል አለ። በመከራው ጸንተህ ትቆማለህ። አንድ ሰው ለኔ ነው ያለ አሜን አይልም? ዋው! እስቲ ተነስ። ሰላም ነው አባቴ? ሰላም ነው። ሁሉ መልካም መልካም በጎ ነው። ያንተ ጥያቄ አንደኛ ጤና ነው፣ ሁለተኛ ትዳር ነው። ትዳር ማለት የመጀመሪያውን ትዳርን ጠላት በሞት ወስዶታል። አሁን ለማግባት የትኛዋቱን ግራ የተጋባ ነው። እውነት ነው። የእግዚአብሔር ፍቃድ ነው አይደለም? ጌታ ሆይ ከዛ ትላለ። ብዙ አማራጮች አሉ። ጠላት ያው እውነት ሊያዋርደው ጠላት ያዘጋጀውን ድግስ አየው። ሁለተኛ ከጠላት ከሰይጣን የተላኩ ሴቶችን አየው። ይሄን እያየው ሊያዋርደው የተዘጋጀውን ፎቶ ያለው ፎቶውን እያየው መሸሻ የሚል ስም ያለው የኔ ስም ነው። ሃሌሉያ። ለምንድን ነው ጥቁር በጥቁር አንሺው እንጂ አሜን አትልም? ምን አትልም ነው ያልኩ? አሜን አሜን አሜን። ቆይ አሜን እያልክ እኮ ትንቢት እያወራ ነው። አሜን። ሁለት ልጅ አለ፣ ሶስተኛ ልትወልድ እርጉዝ ናት። ከሁለቱ ልጆች መካከል አሜን የሚል ስም ያለው ትክክል? አዎ። ምን አሜን? ሁለተኛ ልጅ ናት። ማንንም አያውቅም። አሜን ላይና ጉዳ ላይ የተቀሰረ ቀስት አሁን ሲሰበራ ያለ አሜን። አትቀበልም ወይ? ውሰድ በደንብ አሜን ብላ። አሜን አሜን። ቶሎ ከተነሳሽልኝ የአባትሽ አባት አያትሽ ገቢ የምትባይ አንቺ ነሽ? የታለ ልጁ? ስንት ልጅ አለው ለሱ? ሁለት። ላንቺስ? ሁለት። ያንቺ ራብ አሳልፎ ቤትሽን እንዲሰጥሽ እንዲያሶርስሽ ነው። ልክ ነው። ፋንቱ የምትባል ያለው እኔ ነኝ።
ጌታው አየሁ ዛሬ ኢየሱስ ስሙ ይባረክ። ኧረ ሰው ተኝቷል። አየኝ ጎበኘኝ ኢየሱስ። እስኪ ቁሚ። ደህና ነሽ? እግዚአብሔር ይመስገን ሁሉ ሰላም ነው? ሰላም ነው። የተቀሰረ ቀስታ ያለው በህይወትሽ ነገሮችሽን ለማበላሸት ጠላት የቀሰረውን ቀስት እያየው የሷን አያት አየውና ከዛ ስመለስ አበበ የሚባል ሰው አየው። አሜን ሃሌሉያ። የሷ አያት ገቢ ነው። አንቺ ጋር ስመጣ ደግሞ አበበ የሚባል አየው። አሜን። ከዛ ዓለምነሽ የሚል ስም ጅራ ኢየሱስ አሜን። ጀድሜ አሜን። ጅራ ኢየሱስ አሜን። ኢየሱስ ጎፍታዳ አሜን አትልም? ዛሬ የረዴትም ታሪክ ይቀየራል። አንተ የማ ታውቀዋለህ? እኔ ነኝ። ማነው ስምህ? ረዴት ናውጣ እስቲ ቶሎ ከተነሳልኝ ልጅ በመንገድ እየሄደ ሊቢያ ላይ ታስሮ ነው ያለው። በመንገድ እየሄደ ታስሮ ነው ያለው። አንተ ነህ? እኔ ነኝ። ሶስት ልጅ ነው ያለ? አዎ። ሜላት የምትባል ያለው ሁለተኛ ልጅ ነች። ሁለተኛ የመጀመሪያ ልጅ ነው ታስሮ ያለው? አዎ። ጠላት 2 ዓመት መንገድ ላይ ያሰቃየው ኢየሱስ እየገረፉት እያስጨነቁት ነው። አዎ። አንተ ለራስህ የሌለህን ገንዘብ 1,200,000 አምጣ እያሉ ነው። አዎ። እሱን ለማስለቀቅ አትሰጥም፣ በነፃ ይወጣል። አሜን አሜን። እዚህ እየጸለይኩ ሊቢያ ያለው ሊቢያ ደግሞ እያየው እዚህ እያየው ወላይታ ያለው ወላይታ እያየው አንተን እያየው መርክኔ የሚል ስም ያለው። አዎ የኔ ስም ነው። አል ናዳይኮ ማስቶናባ ዲያሎ ዛሬ ከታሰረበት አስፈታ ነው። አንድ ሰው ለኔ ነው ያለ አሜን አይልም? ሶስት ሰው እናንተ ቤት ሲፈታ አንድ ሰላም የምትባል ያለው፣ 2 አንድ አባ ገንዘብ የሚባል ያለው ምንሽ ያጎቴ ልጅ ነች። ከዛ ይርጋ የሚባል ሰው ያለ አባቴ ወደቀች። አይዞሽ ደነገጠች። ለምን ደነገጥሽ? ጠፍቶብኝ ነበር ስሟ ልጅቷ። እኔ አስታውስሻለሁ። አይዞሽ ዛሬ ባንቺ እዚህ መገኘት ምክንያት የሺ ታሪክ ሁሉ ይቀየራል። ዘሮችሽ ከተያዙበት አሁን ይፈታሉ። ዛሬ ከአባት ዘር የሚመጣ መርገም ከአዳነ ላይ ይሰበራል። ታውቀዋለህ? አባቴ ነው። አባቴ ነው። ሁለተኛ አባትን አየው አዳነ። ከዛ አወኖ የሚባል ሰው ያለው አጎት ነው። ሂድ ወደዛ፣ የአባት ወንድም ሂድ እዛ። ምን አለ ዘንድሮ ሊያደክሙ በሚፈልጉ ሊጥሉ በሚፈልጉ ጠላቶች መካከል ጸንተ ትቆማል። አሜን። እጆቻችሁን ዘርጉልኝ። ሜሪ አከም ጅርቱ ፈዩማ ጅርታ አለሁ ነጎማሚ እግዚአብሔር ይመስገን። ቆይ የእሷ አባት ይርጋ ነው፣ ያንቺ ደግሞ ኡርጋ ነው። አዎ አሜን። ስሙኝ፣ ነገስታት እኮ በተራቡበት ዘመን መፍትሄ ፍለጋ የመጡት ወደ ተቀባ ሰው ነው። ምንድነው ያላቸው? ኤልሳ ቃል አለ። አይታችኋል? ቃል ያለው ሰው አለ። ከዛስ ሂዱና ስለአንተ ሳይሆን ስለተቀባው ሰው ስለ ኢየሳፌጥ ስል
ከዛስ በገና ደርዳሪዎችን አምጡ አላቸው። ይሄን እስክታዘጋጁ ድረስ መንፈስ ይመጣል። አዘጋጂ። አሁን ትንቢቱን ትሰሚያለሽ። ለምን ጭንቅላትሽን ያሽ እየተገረምኩ ስለነበር ምን እየተገረምኩ ስለነበር በምን በሚሆነው አንቺን እያየው ከኢትዮጵያ ውጪ ነው ማየው። ከኢትዮጵያ ውጪ እያየው የሚላክ መንፈስ ነው ማየው። የሚመጣው ወደ አንቺ ነው። ይሄ መንፈስ ደግሞ የሚላከው ወደ ሳራ ነው። ሳራ ነኝ። ምን ነው ታውቂያታለሽ? እህትሽ ናት ያንቺ። ታውቂያታለሽ ሳራን? አዎ እኔ ነኝ። እህትሽ ናት። የመጨረሻ እህትሽ። ከኔ መጣሽው አንቺ? ከአዲስ አበባ። አዎ። ዋው! የታደሰ ልጆች ናቸው? አዎ። ዛሬ ዘሮቻችሁ ከታሰሩበት ነገር ሕያው አምላክ እግዚአብሔር ምስክሬ አሁን ይፈታል። አሜን። አረ መተኛት። አሜን። እሺ እጆቻችሁን ዘርጉልኝ፣ ዘርጉልኝ። እንዲህ ነው ያለኝ አባቶች አምላክ ጳውሎስ እንዲህ አለ። እኔ አለ ከሁሉ በፊት አስቀድሜ ምን ሰጠዋቸዋል? ዛሬ ለዚህ ህዝብ ቃል ነው የምሰጠው። አሜን። ስጣቸው ብሎኛል። አሜን። መሸሻ ዛሬ ለበረከትም ቃል ይሰጣል። አሜን። ልጄ ነው። ሃሌሉያ። አሎስታላ ዘርጉልኝ። ምን እንስጣቸው? ከሁሉ በፊት ዛሬ ቃል እንሰጣቸዋል። በዚህ ቃል ጠላትን ድል ማድረግ ትጀምራላችሁ። አሜን። በዚህ ቃል እነግራችኋለሁ ለብዙ ዘመን በረከታችሁን፣ ስፍራችሁን፣ ርስታችሁን፣ ከፍታችሁን ይዞ ያለውን ጠላት ድል ማድረግ ትጀምራላችሁ። ኦቨርፍሎ አይሰማም ድምጻችሁ። አሜን። ድል ማድረግ ትጀምራላችሁ። አሜን። እነግራችኋለሁ ጠላትን ማሸነፍ ትጀምራላችሁ። አሜን። ስፍራችሁን ማስለቀቅ ትጀምራላችሁ። አሜን። በረከታችሁን ማስለቀቅ ትጀምራላችሁ። አሜን። ከፍታችሁን ማስለቀቅ ትጀምራላችሁ። አሜን። ዛሬ በዚህ ቃል በረከታችሁን አስለቅቃለሁ። አሜን። ስፍራችሁን አስለቅቃለሁ። አሜን። ነገራችሁን አስለቅቃለሁ። አሜን። ሕይወታችሁን አስለቅቀዋል። አሜን። 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 ማዘር አሜን። እስቲ ቆይ ነይ ተከተይኝ። ምን እያረግሽ ነው? እየተከተልኩ ድገሚኝ። እየተከተልኩ ተከተልኩኝ። አሃ አባቴ ተከተል የሚል ስም ያለ። አሜን። አባቴ ነው። አሜን። አሜን። የተከተል አባት ፋንታዬ ነው። ፋንታዬ ጆቫናስ ታካማ ረሄዴሮ ናካና ሶዶ ኢየሱስ ድንቅ ነው እኮ። ዛሬ ታምራቴ ይፈታል። ጆቫናስ አንተ አሜን አትልም ወይ? አሜን አባ አሜን። በቃ ዛሬ ቋጠሮ ተፈታ። አሜን አሜን። አቦማ ለሜሳ ደሬሳ ነው። ደሬሳ አያቴ ነው። አያት አሜን። አሜን አትልም? ረዱ አሜን አሜን አሜን። ቆይ አንተ መልእክት ይቀጥላል። ዘርጉልኝ። ቤቲ አቤት። ደህና ነሽ? ደህና ነኝ። ሁሉ ሰላም ነው? እግዚአብሔር ይመስገን። እግዚአብሔር አንድ ልጆችሽን ይባርካቸዋል። አሜን። ሁለት እግዚአብሔር ለብዙዎች መልሶ በረከት ያደርግሻል። አሜን። ሶስት አሜን። እግዚአብሔር የልጆችሽን ክብር ያሳይሻል። አሜን። እሺ ዘርጉልኝ። ማዘር አቤት። እንዴት ነው? እግዚአብሔር ይመስገን። ከአባታችሁ አባት የሚመጣ መርገም አቻም የለ ነው? አቻም ማን ነው? አቻም የለ። አቻም ኢየሱስ ፓናስ ቶሪካዲና ሶ ሰራው ዘርጉ ባካችሁ። ወይ ጌታ ሆይ ከዚህች ሰዓትና ሰከንድ ጀምሮ ጸልያለሁ። አሜን። ነገሮቻቸው ሁሉ ፈጥኖ የተስተካከለ አሜን። ምን ያለ ይሁን? የፈጠነ ይሁን። አልሰማውም። የፈጠነ ይሁን። የቤተሰቦቻቸው ነገር አሁን የተስተካከለ። አሜን። የልጆቻቸው ነገር የተስተካከለ። አሜን። የትዳራቸው ነገር የተስተካከለ። አሜን።
አባ የስራቸው ጉዳይ የተስተካከለ፣ አሜን። የጤናቸው ጉዳይ የተስተካከለ፣ አሜን። አንድ ሰው አሜን ይበላ። አሜን አሜን። ሃሌሉያ አሜን። የትኛውም አይነት ኦብስታክል አሁን ከመንገዳቸው ይነሳ። አሜን። የታሰሩ ቤተሰቦቻቸው በዚህ ቃል አሁን ይፈቱ። አሜን። የታሰሩ ልጆቻቸው በዚህ ቃል ይፈቱ። አሜን። የታሰረ ቤታቸው ህይወታቸው አሁን በዚህ ቃል ይፈታ። ጤናቸው ይፈታ። አሜን። ትዳራቸው ይፈታ። አሜን። ህይወታቸው ይፈታ። አሜን። ኑሯቸው ይፈታ። አሜን። የኔ የሚሉት ነገራቸው አሁን ይፈታ። አይተው የማያውቁትን ነገር ማየት እንዲሆን ዘንድ እጸልያለሁ። የተሰወረ በረከታቸው እንዲገለጥ እጸልያለሁ። አሜን። የተበላ ድካማቸው እንዲመለስ እጸልያለሁ። አሜን። የራቀ ነገራቸው እንዲቀርብ እጸልያለሁ። አሜን። ተወስዷል የሚሉት ምርኳቸው አሁን እንዲመለስ እጸልያለሁ። 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 ኢየሱስ ያልተጠበቀ ነገር በዘራቸው ይሁን። ከመሄዳቸው በፊት ነገር ውብ ሆኖ ይጠብቃቸው። ሰምሮ ይጠብቃቸው። ተስተካክሎ ይጠብቃቸው። ተቀናጅቶ ይጠብቃቸው። ተደላድሎ ይጠብቃቸው። መሰረት ይዞ ይጠብቃቸው። አሜን። ዛሬ የታሰረ ቤታቸው ህይወታቸው ነፃ ይወጣ ይሁን። ምን ያለ አልሰማውማ። የታሰሩ ድገሙና አይታሰሩ ነፃ የወጣ ይሁን። አሜን። መገረምን በዘራቸው አድርግ። አሜን። ከግምትና ከስሌት ያለፈ ነገር በዘራቸው ይሁን። የሚቀጥለው ምዕራፋቸው እንደ ጳውሎስ ለምንም የማይሆኑ ሰዎች ግን ለምንም እንዲሆኑ፣ አሜን። እንዲጠቅሙ፣ ለሀገር እንዲጠቅሙ፣ ለቤተ ክርስቲያን እንዲጠቅሙ፣ ለምድር እንዲጠቅሙ፣ ለቤተሰብ እንዲጠቅሙ ጸለይኩኝ። ለውጥ ይሁን። አስገርም። በኢየሱስ ደም ስሙኝ። አንደኛ የያዛችሁት ቃል በመከራ ውስጥ አጽንቶ ያቆማችኋል። ሁለተኛ የያዛችሁት ቃል መዳን ዘላለም ይሆናችኋል። አሜን። ሶስተኛ የያዛችሁት ቃል ቤተሰብ ሲተው፣ ዘር ሲተው፣ ወዳጅ ሲተው፣ ማንም ሲተው አብሯችሁ ይሆናል። እነግራችኋለሁ የያዛችሁት ቃል እሱ ለእናንተ ክብር ይሆናችኋል። ይኸው እዚህ ጋር አንተ ረዴ፣ አንተ መልእክት አለኝ ጠብቀኝ። አንተ እዚህ ጋር መልእክት አለኝ ጠብቀኝ። አንተ መልእክት አለኝ ጠብቀኝ። እንኪያዝ ያዥ እንኪያዝ ያዝ ያዝ መሸሻ በኋላ ለአንተ መልእክቱን ነግርሃል። እሺ ሚስጥር ስለሆነ ወይ ነው። አቤት ይኸው መንጌ በሮች ሁሉ አሁን የተከፈቱ ናቸው። አሜን። ጤንነትህ፣ ሰላም አሁን የተመለሰ አሜን። ዓለም ያዥ ድንግል አቤት ስሜን ቀይሮ እግዚአብሔር ስሜ ይቀየር ይቀየር ስምሽ ቀይርልኝ። እሺ ከመጽሐፍ ቅዱስ አሁን አንድ ክፍል አንብበን እንቀይረዋለን። እሺ የማዋይሽ አቦማ ነገሮች ሁሉ የተስተካከሉ፣ አሜን። ምዕራፌ የደመቀ፣ አሜን። ቤቴ በጠላት ፊት ሞገስ፣ አሜን። በኢየሱስ ደም የተበላሹ ነገሮችሽ ፈጥነው ውበት ያገኙ። አሜን። እረዱ ጠብቀኝ አንተ እቺ ፈጅ ከዘር ማንዘሮቻችሁ ስራት አሁን ተፈቱ። አሜን። የያዝኩት ቃል በመከራ ውስጥ አጽንቶ ያቆመኛል። የያዝኩት ቃል መዳን ይሆነኛል። የያዝኩት ቃል ክብር ይሆነኛል። ላልታሰር እኔም ዘሬም ተፈተናል እያላችሁ በር ላይ ደርሳችሁ እየሮጣችሁ ወደ ወንበራችሁ ቁጭ በሉ። አንድ እኔ ውስጤን እንትን ያለኝ ቃል አለ። ሌላ ደግሞ አንድ ሰው እስቲ ከመጽሐፍ ቅዱስ ክፍል ቃል እዚህ ቦታ ላይ ይሄ ስም ይሁን የሚል ማን ነው? ማን ነው? ውስጥሽ ያሰበው
ነያ እዚህ ጋር መጽሐፉን አንብቢና አውጪና የሩትን ታሪክ እየነገርሻት ነው የመጣሽው? አርማዋ የኢየሱስ ዘር የሆነችው እናት እያልኩ እንደዛ ያነሳ አምላክ ደግሞ ሁላችንም ያነሳል እያልኩ እሷን እየነገርኳት ነበር ለዳግማዊ። ይሄን መልእክት ለራስሽ እየሰበክሽላት ስትቃርም የነበረችው? አዎ እሱን ውስጤ እያነበበው ነበር የመጣና እሷን ያየ አምላክ እኔንም ታየኛለህ። እስቲ ክፍሉን አውጪላት፣ ቁጥሩን ንገሪያቸው ለህዝቡ፣ ለነሱ መልእክት ይሆናል። ዛሬ የብዙ ሰዎች ስም ይቀየራል። መጽሐፈ ሩት 2 ላይ ነው ይሄ ቃል። ደግሞ እኔ ስመጣ ዛሬ የመልካም አጋጣሚ ቀን ነው። እየሰማችሁ ነው? የምን የመልካም አጋጣሚ ቀን ነው የሚለውን ቃል ለሊት ስሰብከኝ ለዛች ለህቴ ሼር እያረኩላት ነበር። ለሷ? አዎ። የሚገርም ነው። እሺ አንድ ጊዜ እቺን ቃል ትናገረውና ከዛ በዚህ ቃል መሰረት ጸልየንላት ስሟ ተቀይሮ ወደ ጸሎታችን እንገባለን። ሃሌሉያ። ዛሬ የመልካም አጋጣሚ ቀን ነው። ሩትም እና ቦዔዝም እርሻው ላይ ተገናኙ። አረ ሰው ሃሌሉያ። ዛሬ የስምሽ መቀየር በአጋጣሚ አይደለም። እግዚአብሔር አጋጣሚ እንጂ አጋጣሚ አምላክ አይደለም። እየሰማችሁ ነው? ሃሌሉያ። ሩትና ንጉሱ ቦዔዝ ተገናኙ እርሻው ላይ። አረ ሰው የለማ። ሃሌሉያ። ዛሬ ከነገራችሁ ጋር ትገናኛላችሁ። ኢየሱስ እግዚአብሔር ሲያገጣጥማት ነው እዚህ እርሻ ላይ ያመጣት። አጠገባችሁ ያለውን ሰው ንገሩት፣ ዛሬ በሉት፣ እግዚአብሔር ከበረከት ጋር እግዚአብሔር ካየልህ ነገር ጋር ያገጣጥመሃል በሉት፣ ያገናኘሃል በሉት። ሃሌሉያ። መጽሐፈ ሩት ምዕራፍ 2 አንብቡልኛ። ማን ነው እስቲ? ሃሌሉያ። ከሁለት ጀምሮ ከምዕራፍ 2 ከ1 ልጀምረውና ለኑኃሚንም ባል የሚዛመደው የአቤሜሌክ ወገን የሆነ ኃያል ሰው ስሙም ቦዔዝ የተባለ ሰው ነበረ። ምን የተባለ? ቦዔዝ። ቁጥር 2 ላይ ሞዓባዊቷ ሩት ኑኃሚንን በፊቱ ሞገስ የማገኘው ተከትዬ እህል እንድቃርም ወደ እርሻ ልሄድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ለምን? ከመልካም አጋጣሚ ጋር እንድትገናኝ። ሃሌሉያ። አጠገባችሁ ያለውን ሰው ንገሩት፣ ሃሌሉያ። እግዚአብሔር ወዳለ ትሄዳለህ በሉት፣ እግዚአብሔር ወዳለ ትሄዳለህ። ካየልህ በረከት ጋር ትገናኛለህ በሉት፣ ካየልህ በረከት ካዘጋጀልህ ነገር ጋር ትገናኛለህ በሉት። ኢየሱስ። እሺ ቁጥር 3 ላይ ሄደች ከአጫጆቹም ኋላ በእርሻው ውስጥ ቃረመች። እንዳጋጣሚ የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆ ቦዔዝም ከቤተልሔም መጣ። አጫጆቹንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነሱም እግዚአብሔር ይባርክ ብለው መለሱለት። እሺ ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ይህች ቆንጆ የማን ናት? ሃሌሉያ። ሰው አለ። እቺ ምን ቆንጆ የማን ናት? እስቲ ንገሩት። አንተ የኢየሱስ ነህ በሉት። አንተ ቆንጆ የኢየሱስ ነህ። አንተ ቆንጆ የኃይሉ የጸጋው ነህ። የቃሉ ውጤት ነህ። የመንፈሱ ውጤት ነህ። አንድ ሰው ለኔ ነው ያለ ጮኸ አሜን ይበላ። ዋው። ከአጫጆቹም አዛዥ ይቺ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊት ቆንጆ ናት አለ። እሷም ከአጫጆቹ በኋላ በነዶው መካከል እንድትቃርም እንድትለቅም እባክህ ፍቀድልኝ አለች። መጣችም፣ ከማለዳም ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳን አላረፈችም አለው። ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ንገሩት። ከዚህም አትላወሺ፣ ንገረው። ከእንግዲህ በሉት ባካችሁ። ከእግዚአብሔር ካየልህ ነገር ጋር ተገናኝተሃልና፣ ከቃሉ ጋር ተገናኝተሃል። እግዚአብሔር ከነገረ ነገር ጋር ተገናኝተሃልና በሉት። ለመንከራተት በሉት፣ ለመከራ ለስቃይ በሉት፣ ለሐዘን ለውርደት አትሄድም በሉት። አሜን ትላላችሁ ወይ? ልባርካችሁ። እንደ ቀደመው ወራት ከዚህ በኋላ ለሐዘን ከዚህ ቤት አትሄዱም። አንድ ሰው ለኔ ነው ያለ ጮኸ አሜን ይበላ። ድገሙና ከዚህም አትላወሺ፣
ነገር ግን ገረዶቼን ተጠጊ፣ ወደሚያይዱበትም ስፍራ ተመልከቺ፣ ተከታያቸው፣ እንዳያስቸግሩሽም ጎበዛዝቱን አዝዣለሁና በተጠማሽ ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ ተባልሽ። ሃሌሉያ ንገረው፣ ሃሌሉያ ንገረው። እግዚአብሔር ዛሬ በሎት ከቃሉ ጋር ተገናኝታልና ንገረው። ነገስታትን በሎት፣ ኃያላንን፣ ታላላቆች ኃያላንን፣ መኳንንቶችን እግዚአብሔር ዛሬ አዞልሃል በሎት። ሃሌሉያ አንድ ሰው ለኔ ነው ያለ አሜን ይበላ። ጨምርና በደንብ አሜን በላ። ድገምና በደንብ አሜን በላ። ስለዚህ አዝዣለሁ አለ። ጎበዛዚቱን አዝዣለሁ፣ የበላዮችን አመራሮችን ንገሪ። ከዚህ በኋላ ለመንከራተት አትጂ አላት። ሃሌሉያ እቺን አንድ ደቂቃ ቶሎ። በግንባሯም ተደፍታ በምድር ላይ ሰገደች። እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው? በምን ነገር እኔ የማልጠቅመውን እኔ የማረባውን በምን ነገር በፊት ሞገስ አገኘው? ቦዔዝም ባልሽ ከሞተ በኋላ አባትሽን እናትሽን የተወለድሽበትን ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ሁሉ ፈጽሞ ሰምቻለሁ። እግዚአብሔርም እንደ ስራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን። ሃሌሉያ በቃ ምንም የማይጓደል ታዘሽ መተሻላ። ጥቅም አይተሽ አይደለም። ሩት የተከተለቻት ኑኃሚንን እንጀራ ፈልጋ አይደለም። ስለዚህ የቃርሚያ ህይወት እንዲበቃ ሩት አልኳት። ሩት አልኩሽ፣ ሩት አልኩሽ፣ አጸናው ሩት አልኩሽ። ሃሌሉያ በጌታ ክብር አላችሁ። አሜን ሃሌሉያ። ምዕራፍ 3 ስትመለከቱት ንጉሱ ምንድን ያላት? ወደ አማትሽ ቤት ስትሄጂ ባዶ ትሄጂ ዘንድ አይገባሽምና የለበሽውን ኩታ ምን አርጊው? አምጪው። አይደለ? ምን አርጊው? አትናገሩም? አምጪው። ሰፍሮ ነው የሚለው። ሰፍሮ አሸክሞ ላካት ይላል። አጠገባችሁ ያለውን ሰው ንገሩት። ጌታም ብለው ወጥተ ቃሉም ብለው ወጥተ በሉት። ባዶ አይሸኝም በሉት። ድገሙና ጨምሩና ሃሌሉያ። ባዶ አይሸኛችሁም። ባዶ አይመልሳችሁም። አንድ ሰው ጮሆ አሜን ሲል ይሁንለት። እጆቻችሁን ዘርጉልኝ። ከዚህ በኋላ ስሟ ማን ነው? ሩት። ደሞዟ ፍጹም የሆነ ሴት። አሜን። ጥቅም የማትፈልግ አሜን። እንጀራን የማታይ አሜን። አሜን አትልም? አሜን። ሩት አሜን። ሄደሽ ጋዜጣ አሳውጃለሁ። እዛ አስቀይረሽ እዚህ መምጣት አለብሽ። አዎ እመጣለሁ። ምኑን ይዘሽ? ወረቀቱን ከዛስ? ይታወጀበት የፍርድ ቤቱ ወረቀት ብቻውን? የፍርድ ቤቱ ዳቦ ዳቦ ጌታ ነግሮሃል። የእግዚአብሔር ሰው ትክክል ነው የተናገርከው። በእኔ ህይወት ያለውን ነገር ከዚህ በኋላ አንዳችም ነገር መቃረም አብቅቷል። ልጆቼን መውረሴን አረጋግጫለሁ። በህልሜ ከተኛሽበት ከእንቅልፌ እጄን ይዘህ ስታስነሳኝ አየሁ። ተነሳሁ። ተከናወነ። ጥያቄ 2 ነበር። ልጆቼ 7 ልጃለሁ፣ 10 ልጅ አለኝ። አንዳቸውም በጌታ አይደሉም። ሁሌ ያለቅስ ነበር። አግልለውኛል፣ ባዶ አስቀርተውኛል። ዳግማ ይጣቃለች እና ለምንድን ነው ማሰማ ብዬ ጌታን ለምን እያልኩ ሙሉ ገጽ ለምን ይሄ ልጆች እንዴት አሰልፍ ሰምታችኋል? 7 ልጆች ከዛ የልጅ ልጅ 10 አለኝ አለች። ግን ሁሉም ከርተውኛል። አሳልፎ በቃ ዛሬ መቃረም አብቅቷል። ወሰደ። በብዙ ምስጋና ነዶን ይዘሽ ተመለሽ። አሜን። ታሪካቸው ይቀየር። አሜን። እህቴን እንደተናገረችው ቃል ደሞዟ ፍጹም ይሁን። አሜን። ይሁን። አሜን። ምን ይሁን? ፍጹም ይሁን። ጨምሯ ፍጹም ይሁን። ደሞዟ ፍጹም ይሁን። አሜን። ለብዙዎች ትትረፍ። ነገር የቀናላት ይሁን። አሜን። ባረኳት። አሜን። አንቺ ትንሽ ጠብቂኝ፣ ለቅባት ጸልይልሻል። ትንሽ ጠብቂኝ። ሩት አቤት።
ከማጋን የመጣሽው? ከዳግማዊት ጋር ሂጂ እቅፍ አርጊያት። ስሜም ህይወቴም ስራዬም ታሪኬም ተቀይሯል በይ። አስጠጋላት። ሩት አቤት። ወሌ ነው ወሌ አዎ አስጠጋልኝ ወደሷ። ዳግም አቤት። ቀጄላ የሚባል ታውቂያለሽ? አባቴ ነው። ቀጄላ ኩማ ነው። አቤት አሜን። እውነት ነው። ተቀይሯል። አንቺም አሜን።